ሰሞኑን የምናያቸው ሰበር ዜናዎች ልባችን ተርከክ እያደረጉት ይገኛሉ። እንግዲህ ዛሬ ናቲሻ በጧቱ ያስተላለፈው ሰበር ዜና ሄሉሻዬ መጣው እኔ በይፋ ፊልሚያውን ተቀላቀያለሁ እያለ ነው። እኔ ለእኔ ንግስት ምን ያንሰኛል? እና ያብና እንዳልኬ መቶላችኋል። ናቲሻ ምንም ማድረግ አይቻልም፣ እሱን መቀላቀል አለበት። ለምን እናንተ ብቻችሁን ትባዝናላችሁ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሄን ቪዲዮ ደግሞ ስትጀምሩ በላይክ ጀምሩ። እናንተ ሰብስክራይብ ላይክ ብቻ ነው ማድረግ የሚጠበቅባችሁ። እኛ ደግሞ ያየናትን ነገር እንናገራለን ማለት ነው። ናቲሻ እንግዲህ ንጥር እያለ በቲክቶክ መጥቷል። የኔ ሆነሽ የኔ በሰመረ ስለቴ የፍቅር እመቤቴ እያለ ነው ማለት ነው። አቤት ሄሉሻ ግን ባንዴ ምንድን ነው የረጨሽ? እንዳልኬም እንግዲህ በዛ በኩል ያው ወርቄን ያጣጣልኩት እኔው ራሴው ነኝ ይበለኝ እያለ ይገኛል እኮ። የሱማ ደግሞ እኮ ፊቱ ራሱ የሆነ ሀዘን ይጥልባቸዋል ሲያሳዝን፣ እና ከልቡ የተጎዳ ይመስላል። ያው ያብ ስራም ደግሞ እንዴት የኔ ንግስት ቀለበቴን ይዘሽ እየዞርሽ እንዴት እኔን ፊት ትነሽኛለሽ? እባክሽ አናግሪኝ፣ ፍቅራችን እንመልስ እያለ ይገኛል ማለት ነው። እና እኛ ከስንቱ እንበጠሰው። ለማንኛውም ልንሆን ነው እኔ ናቲሻን ሳየው ማለት ነው። እኔ ሳቂ አሳዘነኝም ደግሞ ማለት ልቤን ይዘሽው እየዞርሽ አለ እኮ እስካሁን ድረስ በቃ ከሄሉ ውስጥ አልወጣም ማለት ነው። ናቲሻ ይሄ ድንቡሽ ቡሽ ያለ ሰውዬ ዛሬ እንደዚህ ልክ እንደ ሄሉ ሆነ። ከሆነማ ሄሉሻ እንግዲህ ቀጠንጠን ያለች ቀጥጭ ያለች ልጅ ናት። ናቲሻን በቃ ከሄሉ ጋር ሆነ እኩል ሆነ። ይኸው ቀጠነ። ምን ነው ሲባል በሄሉ ፍቅር ነው። እና ውድ ቤተሰብ ማለት ነው እኔ በጣም እየሳኩባችሁ ከሆነ ይቅርታ፣ ግን በቃ ሁኔታው እያሳቀኝ ነው። አሁን ሄሉሻ ሪያክሽኗ እንዴት ይሆናል ብላችሁ ታስባላችሁ? ሶስት ጎረምሳዎች እንግዲህ በየፊናቸው ቁጭ ብላ ስትመለከታቸው የሚያደርጉትን ነገር ማለት ነው። ፍቅር ሲገለባበጥ ስታየው በሳቅ ነው የምትሞቱ፣ እርግጠኛ ነኝ። እንደ ሄሉዬ እየሳቅሽ ሆነ እያየሻቸው ቤተሰብ የምሬን ያለ መሳቅ እኮ አይቻልም። ምን አባት ይላል። እኔ ሳቄን መቆጣጠር እያቃተኝ ነው ማለት እኔ አሁን ከእናንተ እንደውም እየቀነስኩት ነው ሳቄን ሳያቸው ዝም ብዬ ሳቂ ነው ያሰኝ። እና ድንገት ግብት ስል ነው ያየሁትና አልነበርኩም ማለት ነው። እንዴ ተቀጣጥሏል። ዩቲዩቡ በእንዳልኬ ተቀጣጥሏል፣ ቲክቶኩን በናቲሻ ተቀጣጥሏል። እና አሁን በዚህ በኩል በጣም ጫና እየገባበት ያለው ያብ ስራ ነው። ሌሎቹ የአገረሸ ፍቅር ከባድ ነው። ቤተሰብ ያብ ስራ አሁን እንዴት ነው የሚሆነው? ሁለት ተቀናቃኝ እኛ እንዳልክ መጣበት ስንል ጭራሽ ናቲ ተደገመ። ያገረሸ ፍቅር ለካ እንደዚህ ነው የሚያርገበግበው። ጉድ እኮ ነው። እና እንዳልክ እንግዲህ ዛሬ እንደተለመደው ሄልሿን ይዛት ብቅ ብሏል በዩቲዩብ ማለት ነው። ዛሬም ሊመጣ ነው እንግዲህ። አንቺ ንግስቴ ነሽ፣ እኔም የአንቺ ንጉስ፣ ፍቅራችን አድሰን ታሪክ እንሰራለን። ዓለም ይወቅ፣ ህዝብ ይስማ፣ በጣም አፈቅርሻለሁ አት ዘ ኢንድ ኦፍ ዘ ዴይ ዩ አር ማይ ኩዊን አለ እንዳልካቸው ማለት ነው። እንዳልክ እንግዲህ ያው በስተመጨረሻም የኔና የኔ ነሽ፣ ማንም ሊነካሽ አይችልም፣ በአንቺ ጉዳይ አልደራደርም ብሏል ማለት ነው። እንግዲህ ዛሬማ እኔ በሳቅ ልሞት ነው። እና ኮሜንቱ ምን ይላል መሰላችሁ? የዛሬው ቅዱስ ሚካኤል አባቴ አንድ ያደርጋችሁ አሜን። ድራማው በዝቷል። ይሄ የእውነት እንዲሆን ጸሎቴ ነው። ለእንዳልክሻ ግን ማለት ነው አሁን ህዝቡ ተነሳ እንደ አዲስ። ህዝቡ ነው እኮ ህዝቡም ራሱ አገረሸበት። እንዳልክ ብቻ አይደለም ይሄ ፍቅር አገርሽቶበት እንደዛ እየሆነ ያለው ደግሞ እኮ ሁኔታው ሁኔታው ሲያሳዝን እንዴት ጥፍ ኮምዝዝ ትክዝ የሚለው ነገር ማለት ነው። ሀዘኑ ይጋባባቸዋል። ወንዶች ተንጫጩ አለች ሄሉ። ደግሞ እኮ ሸበላ ናቸው አለች እህታችን። እውነት እኮ ነው እንዴ! እኔ እኮ ዝም ብላችሁ የምትታዘቡ ከሆነ ማለት ነው ወደ ሄሉ የሚመጡ ወንዶች አማላይ ሸበላ ምን ዋጋ አለው? ቁም ነገር ዜሮ እንጂማ እኮ ከማንም እና ከምንም በላይ ነው የምታፍሳቸው ሄሉሻ ማለት ነው። የኔ ጠንበለል እራሱ እንዳልክ ነው የፖስተው። በማርያም ሚካኤል አደራ እንዳትለይብኝ። አቤት እንዳልክማ ዛሬ ምሳ የሚበላም አይመስለኝ። ምክንያቱም ይሄ አጥጋቢ የሆነ ኮሜንት እየኮመኮመ እንዴት ነው ምግብ ትዝ የሚለው? እንዳልኬን ግን በዚህ ልክ ነው የምትወዱት ማለት ነው። ያኔ እኮ በሄሉ ምክንያት ጥርግርግ ስታረጉት እንዳልክዬ አንተም በሚዲያ ፍቅርህን መግለጽ ጀመርክ። ጊዜው ተቀያያሪ ነው እህቴ፣ እንዴት አይገልጽም ብለሽ። የሀገር ጦርነት ይቅር፣ ዩቲዩብ ጦርነት ተቀላቀሉ። ናቲ መቼ ነው በረራ እንዴ? ናቲ ሊመጣ ነው እንዴ? ዘሩ ቀለጠ። ናቲማ ከመጣ በቃ ሀገር ተደባለቀ በሉኛ።
እንዳልክ ጀግና በተግባር አሳየን ሳትቀደም ይላል። እንግዲህ እኔ ኮሜንቱን አንብቤ አልጨርስላችሁም፣ ግን በጣም የሚለው መድኃኒዓለም ይሆናችሁ፣ ሚካኤል አባቴ አንድ ያድርጋችሁ፣ አይለያችሁ። ኧረ ጸሎት ለኔም ጸልዩልኝ በሉ፣ ለኔም ጸልዩልኝ። ጉድ እኮ ነው። እንዳልክሻ ግን ፈጣሪን አመስግን፣ ህዝብ በዚህን ያክል ደረጃ ስለሚወድ ማለት ነው። የምር እንደነገርኳቸው አሁን ላይ ሰው ወደ እንዳልክ ተገልብጧል እና አብላጫውን ሰው እንዳልክ እያለ ነው ያለው ማለት ነው። እንግዲህ ዘመኑ አፍ ያለሽ ይብላሽ ነው የሚባለው። እንዳልክ አሁን ድሮ ዝምታ ነበረ የያዘው፣ አሁን ግን በቃ አንደበቱ ተከፍቷል። ማን ወንዱ እያለ ነው እንዴ? ያብ ስራ ማን ወንዱ? ናቲ ማን ወንዱ? እንዳልካቸው ማን ወንዱ? ሄሉሻ ከስንቱ ትበጠሰ። በሉ እንዲህ ከመካከለ ፍንፍን አድርጋችኋት ምርጫ እንዲጠፋባት እንዳታደርጓት። እንዴ ምን ጉድ ነው ግን! ቤተሰብ ግን ማለት ነው እናንተ ከማንኛው ጋር ብትሆን ደስ ይላችኋል? አሁን ሄሉ ይመቻታል ብላችሁ የምታስቡት ሰው ማንኛው ነው ለእናንተ? እኔ አታሳችሁኝ ከመጀመሪያ ናትዬ ነበረ። ያው ናቲ ግን ሀገር አቋርጦ ሄደ፣ ነገሮች እንዳልሆኑ ሆኑ ምናምን በጣም ደስ ይሉኝ ነበረ እና አሁን ግን ከሌ ማለት አልችልም። ለምን ሁላቸውም በቃ ወንድ ልጅ ቆረጠ ብለው ተነሱ። ታዲያ ከዚህ መካከል አሁን የኛ ሽምግልና እንዴት ነው? ለማንኛው ሊሆን ነው? እና ያው ቤተሰብ እንግዲህ መልካም ምኞቱን እየተመኘላቸው ነው ለሄሉና ለእንዳልኬ ነው። አሁን እዚህ ጋር ናቲን አላየውም በእውነቱ ከኮሜንቱ በሙሉ ለእንዳልኬ እንጂ ናቲ የሚል ሰው የለም። እንዴት ናቲን ረሳችሁት ማለት ነው? እሱ እኮ በይፋ ተቀላቅሏል ጦርነቱን እና ነገር ግን ለእንዳልኬ ያደላችሁ ስለሆነ ዋናው ነገር የእናንተ ምኞት አይደለም። በእርግጥ የሰው ልጅ ይመኛል፣ ምኞትና ሀሳብ አይከለከልም አይደለ? እናንተ ምኞታችሁን ነው። ግን ዋናው እኮ አሁን ሄሉዬ ናት። አንድ ነገር ሳትተነፍስ የኛ መንጫጫት እየገረመኝ ነው። ሄሉሻ ተነስቶባት እኔ ሁላችሁንም አልፈልግም ብላ አዲስ ሸበላ ይዛ እንዳትመጣ ነው አሁን እኔ የልቤ ስጋት። በዚህ ሰዓት ግን ማለት ነው የምር እንደ ያብ ስራ እድለኛ የለም። ምክንያቱም እድል በጣም ነበር የተሰጠው ነገሮችን እንዲያብራራ ማለት ነው። እና እንዳልክና ናቲ እድል እንዲሰጣቸው ይኸው እያቆጠቆጡ፣ እሱ ግን እድሉን አልተጠቀመበትም ማለት ነው። እና ሄሉሻዬ የኔ ቦምብ አንጫጫቻቸው እኮ ሶስት ለአንድ አንጫጫቻቸው ማለት ነው። ይመች ሄሉዬ የኔ ተፈላጊ የኔ ተናፋቂ። የምር ግን እነዚህ ሰዎች ማለት ነው እልክ ነው እንደያዛቸው ወይስ ፍቅር ነው? እኔ እኮ አሁን ፍቅራቸው ያጠራጥረኛል። እንዴት ነው 3 ለአንድ እንደዚህ ታንገበገቡ እኮ። እና ትናንትና የሰራውን ቪዲዮ ደግሜ እያየሁት ነበር እና እንዴት ታዘብኩት ነገር አለ ማለት ነው። ያ ምንድን ነው ያለው? እኔ እንደዚህ ተዋርጄ መቅረት አልፈልግም አለ። ያ ማለት እና ማን ነው ይሄ? ያብ ስራ ስሙ ነው እንጂ ያስጨነቀው እውነት ፍቅሩ አይደለም ማለት ነው። በሄሉ ተጎዳ ምናምን የተባለው ይሄ ውሸት ነው። እንዴት እንደዚህ ተዋርጄ አልቀርም ማለት እና እህቱ ከተናገረችው ራሱ አንድ ነገር አስታወስኩ። ያብ በጣም ጎበዝ ጠንካራ ልጅ ነው፣ ስራ ወዳድ ነው እያለች ነበረና ማለት ነው። ስራ ወዳድ ሆኖ ልቤን ድቅቅ እንክት የሚያደርገው ከሆነ ምን ያስፈልገኛል? እና ስራማ ማንኛውም ሰው ይሰራል እኮ። ዋናው የልብ ህመምን የሚያስታክስ ሰው ነው የሚያስፈልገው ማለት ነው። እና ቤተሰብ ቪዲዮውን ላይክ ማድረጋችሁን አትርሱ። ለማንኛውም እንዳልክ እስከሚመጣ እስኪ እንጠብቃለን። ዛሬ ምን አይነት ቦምብ ይዞልን ሊመጣ ነው? ምን ዘራፍ ሊል ነው እንዴ? ማንም አይነካሽም፣ ሀገር ይወቅ ዓለም ይወቅ ብሏል። እንግዲህ አውቀናል፣ ሰምተናል። እንዳልክ የምታደርገውን እያየን ነው። እንግዲህ የምር ግን እየቀለድክ ከሆነ ማለት ነው የምር የሚወደህ ህዝብ ይጥላል እንዳልካቸው ማለት ነው። እና በስተመጨረሻም እኔ ነኝ ዘራፍ ብዬ ፎክሬ የምወስድሽ ብሏል ማለት ነው።